አሜሪካ ውስጥ አንድ ነዋሪ ብቻ ያላት ከተማ አለች። የከተማዋ ነዋሪ ባለታሪካችን ስሟ ኤልሲ አይለር ይባላል። የ92 ዓመት አዛውንት ናት። መኖሪያዋንም ማኖዊ በምትባለው በነብራስካ ግዛት የምትገኘው ሰው በማይኖርባት የአሜሪካ ትንሽዬ ከተማ ላይ ያደረገች ሲሆን እንደው በአእምሮ ከሰው ተነጥላ የመኖሯ ምክንያት ምንድነው? ምንስ አስገድዷት ነው የሚል ጥያቄ ከተከሰተ ኤልሲ ምላሿን እንዲህ አስቀምጣለች። እዚህ የምኖረው እዚህ መኖር ግዴታዬ ስለሆነ አይደለም። ከፈለኩኝ ዕቃዬን ጠቅልዬ መሄድ እችላለሁ። ነገር ግን እዚህ የምኖረው እዚህ መኖር ስለምፈልግ ብቻ ነው ትለናለች። ለመሆኑ 8 ቢሊዮን ሕዝብ ባለበት ፕላኔት ውስጥ ከተሞች በሰው ተጨናንቀው መተንፈሻ በሚያጣቸው ዘመን እንዴት አንዲት ሴት ብቻዋን ከሰዎች በመነጠል ራሷ ከተማ ሆና ትኖራለች? በዙሪያዋ ለብዙ ኪሎሜትሮች የሚንቀሳቀስ ነፍስ በሌለበት፣ ጸጥታው እንደ ራባው ዘንዶ በሚወጥበት፣ እንዲሁም በሌሊት የጨለማው ግርማ በክብሩ የሚያስፈራበት ቦታ ላይ ስለምን ብቻዋን ተቀመጠች? ይህንን ስታደርግስ የሚጠብቃት ምንድን ነው? ሕመም ቢሰማት፣ ሌባ ቢመጣባት፣ ወይም ደግሞ የምታወራው ሰው ብትፈልግ ምን ታደርግ ይሆን? ከተማዋስ ምን ገጥሟት ነው እንዲህ ኦና የተቀየረችው? እኚህ የዛሬ ጉዟችን ወሳኝ ጥያቄዎች ናቸው። ከዚያ በፊት ግን እስቲ እርስዎን ልጠይቆት፣ ለአንድ ዓመት ሰው በሌለበት ከተማ ብቻዎትን ቢኖሩ ምን ይሰማዎታል? መልሶን በኮሜንት ላይ ያጋሩን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙ። ጉዟችን የሚጀምረው ወደ ሰሜናዊ ኔብራስካ በሚወስደው ረዥም መንገድ ላይ ነው። መንገዱ ማለቂያ የሌለው ይመስላል። በግራና በቀኙ የሚታየው ሰፋፊ እርሻዎች፣ አለፍ ሲልም ደረቅ ሳርና የበቆሎ ማሳዎች ብቻ ናቸው። አልፎ አልፎ ሰማዩ ላይ የሚታዩ ንስሮች ካልሆኑ በስተቀር አንዳች የሰው ኮቴ ከአካባቢው ጠፍቷል። በዚህ ጭር ባለምድር ላይ እየተጓዙ ሳለም ድንገት አንዲት መንደር ከሩቅ ብቅ ትላለች። ልክ እንደ ማንኛውም የአሜሪካ ከተማ መግቢያው ላይ የከተማው ስምና የሕዝብ ብዛት ተጽፎበት የተተከለ ታፔላ ያገኛሉ። ማኖዌ 1 ይላል። በቃ ይህ ነገር እውነት ነው ማለት ነው ብለው ተጠራጥረው ወደ መንደሩ አልፎ ይሄዳሉ። በዚች መንደርም ቤቶቹ አርጅተዋል፣ ጣሪያቸው ተበሳስቷል፣ መስኮቶቻቸውም ስብርብራቸው ወጥቷል። አንዳንዶቹ ቤቶች ደግሞ ትኩር ብለው ለተመለከታቸው በሳር ተውጠው መሬት ውስጥ ሊሰምጡ ጥቂት የቀራቸው ይመስላሉ። አካባቢው ሁሉ ልክ እንዳስፈሪው ፊልም ጎስት ታውን በጸጥታ ተከቧል። ነገር ግን በዚህች የፈራረሰች ከተማ መሃል አንዲት ትንሽና ንጹሕ ሕንፃ ትገኛለች። ከደጃፏም ላይ ማኖዊ ታቨርን ወይም ደግሞ የማኖዊ መጠጥ ቤት የሚል ጽሑፍ ይገኛል። በሩን ከፍተው ሲገቡ ግን የሚጠብቁት ነገር ሌላ ነው። ደማቅ የሰዎች ሳቅ፣ የሚጋጩ የቢራ ብርጭቆዎች ድምፅ እንዲሁም ግሩም መዓዛ ያለው የምግብ ሽታ አካባቢውን ሞልቶት ይመለከታሉ። ወዲያውም አንድ ጥያቄ ወደ ጭንቅላቱ ይመጣል። ይህ እንዴት ሊሆን ይችላል? የዚህን ጉድ ለማየት ወደ ውስጥ ሲዘልቁ እዚያች አዳራሽ ውስጥ ሁሉም ነገር ብቻውን የምታከናውን አንዲት ብርቱ ሴትን ያገኛሉ። እነዛ እንግዶችም መንገደኞችና ከአቅራቢያ ከተሞች የመጡ እንግዶች ናቸው። እሷም ቀደም ብለው በቪዲዮ መግቢያ ላይ የተዋወቋት ኤልሲ ነች። ኤልሲ አሁን የ92 ዓመት አዛውንት ናት። ነገር ግን በዚች አካባቢ ያላትን ተጽዕኖ ለተመለከተ በግርምት መፍዘዙ አይቀርም። ምክንያቱም እሷ የዚች ከተማ ብቸኛ ነዋሪ ብቻ አይደለችም። እሷ ከንቲባም፣ የከተማዋ ባለቤትም፣ የብቸኛው መጠጥ ቤት ባለቤትም እንዲሁም ሰራተኛ፣ በተጨማሪም በገነባችው ቤተ መጻሕፍት ውስጥ የቤተ መጻሕፍቱ አስተዳዳሪ ናት። ነገር ግን ጥያቄው እዚህ ጋር ነው። አንድ ሰው እንዴት በስተርጅናው ብቻውን በአንድ ከተማ ውስጥ ይኖራል? ሕግና መዋቅር ባለው መንግሥት ስር አንድ ሰው ብቻ የሚኖርባት ከተማ እንዴት በሕጋዊነት ልትቀጥል ትችላለች? ግብር የሚሰበስበውና
መንገዶችን የሚጠግነው አካልስ ማን ነው? ለመሆኑ ማኖዊ ከተማስ ሁሌም እንዲህ ነበረችን? የሚሉ ጥያቄዎች ተከታትለው ይመጣሉ። የእነዚህን ጥያቄዎች ምላሽ ለማግኘት ታሪኩን ወደ ኋላ መለስ አድርገን እንመልከት። ቀደም ብለው ማኖዊን የመጎብኘት ዕድል ቢገጥሞት ከተማዋ ዛሬ ካላት ምስቅልቅል ያለ ገጽታ በተቃራኒ እጅግ ንቁና ደማቅ ነበረች። በ1930ዎቹ አካባቢ ማኖዊ 150 ቤተሰቦች የነበሯት፣ የባቡር መስመር የሚያልፍባትና የንግድ እንቅስቃሴ የሚታይባት ድምቅ ያለች አነስተኛ ከተማ ነበረች። ትምህርት ቤቶች፣ ሱቆች እንዲሁም ቤተ ክርስቲያን ነበራት። የባለ ታሪካችን የኤልሲ ውልደትና እድገትም እዚሁ ነበር። ከባለቤቷ ሩዲ ጋር የተዋወቁት ገና በአንደኛ ደረጃ ትምህርት ቤት እያሉ ሲሆን የህይወት ዘመን ፍቅራቸውም የተጠነሰሰው በዚህችው ግዛት ነበር። ታዲያ ያ ሁሉ ህዝብ የት ገባ? ለምንስ ከተማዋ እንዲህ በረሃማ ሆነች? ለዚህ ሁሉ ምክንያት የሆነው በአሜሪካ የገጠር ግዛቶች የተከሰተው ታላቁ መፍረስ ወይም ደግሞ ዘ ግሬት ዲኬ የተሰኘው ክስተት ነው። ይህ ክስተት ከሁለተኛው የዓለም ጦርነት በኋላ የተፋጠረ ሲሆን በትናንሽ የገጠር ከተሞች ላይ ትልቅ ኢኮኖሚያዊ ድቀትን አስከተለ። ግብርናው በቴክኖሎጂ እየተተካ ሲመጣና ትላልቅ የኢንዱስትሪ ከተሞች ሰፊ የሥራ ዕድል ሲፈጥሩ የማኖዊ ወጣቶች የተሻለ ሕይወት ፍለጋ ወደ ከተሞች መፍለስ ጀመሩ። ይህም የከተማ መስፋፋት ተብሎ የሚጠራው ሂደት እንደ ማኖዊ ያሉ ትናንሽ መንደሮችን የሕዝብ ቁጥር በማመናመን ቤቶቻቸው እንዲፈራርሱ፣ ፖስታ ቤቶች እንዲዘጉና ትምህርት ቤቶችም በዝምታ እንዲዋጡ አደረገ። ሌላኛው ለማኖዊ መዳከም ምክንያት የሆነው ደግሞ በአካባቢው አቋርጦ ያልፍ የነበረው የባቡር መስመር መዘጋት ነው። ማኖዊ በዝግታ ታማ ልትሞት ስታጣጥር ብዙዎች ተስፋ ቆርጠው አካባቢውን ለቀው ሄዱ። ኤልሲና ባለቤቷ ሩዲ ግን በጽናት ለመቆየት ወሰኑ። ለሌሎች የፈራረሰ ቤት ለነሱ ግን የልጅነት ትዝታቸው ነበርና በፈረንጆቹ በ2000 ዓ.ም የህዝብ ቆጠራ ሲደረግ የማኖዊ የአጠቃላይ የህዝብ ብዛት 2 ብቻ ነበር፣ ኤልሲና ሩዲ። በዚህ የፍቅርና የጽናት ጉዞ ላይ እያሉ ግን በፈረንጆቹ በ2004 ዓ.ም ሩዲ ከዚህ ዓለም በሞት ተለየ። ይህኔ ኤልሲ የአንድ ከተማ ብቸኛ ነዋሪ፣ የትዝታ ጠባቂና የማኖዊ የመጨረሻ ተስፋ ሆና ቀረች። እስቲ ያስቡት፣ በአቅራቢያው ማንም የለም። ዙሪያውን የከበበው በብዙ ኪሎ ሜትሮች ዙሪያ የሚታዩት ባዶ ቤቶችና የፈራረሱ ግንባታዎች ብቻ ናቸው። ሌሊት ሲሆን ደግሞ ጸጥታውን ሰንጥቆ የሚሰማው የንፋስ ሹሹታ አካባቢውን ሞልቶታል። ማንኛውም ሰው እንዲህ አይነት ቦታን በፍርሃት ጥሎ ቢሄድ ይቀናዋል። ኤልሲ ግን ትታ ልትሄድ ፈቃደኛ አይደለችም። ይባስኑ ከተማዋ በሕግ አግባብ እንድትቀጥል ብቸኛዋ ታጋይ በመሆን ቆማለች። አሁን ጥያቄው የሚመጣው እዚህ ጋር ነው። ለምን ይህ ሁሉ ጥላ ወደ ልጆቿ በመሄድ የልጅ ልጆቿን አታሳድግም? ይህንን ከመመለሳችን በፊት ግን ስለ አስገራሚው የቤተ መጻሕፍት ወግ እናጫውቶ። ኤልሲ ብቻዋን በምትኖርባት ከተማ ቤተ መጻሕፍት መገንባቷ በብዙዎች ዘንድ እብደት ይመስላል። ነገር ግን ለኤልሲ ይህ ተራ ሕንፃ አይደለም። ሩዲስ ላይብረሪ ወይም የሩዲ ቤተ መጻሕፍት ይባላል። ባለቤቷ ሩዲ መጽሐፍ ማንበብ ከነፍሱ ይወድ ስለነበር ኤልሲ የእሱን ትዝታ በሕይወት ለማቆየት በሺዎች የሚቆጠሩ መጽሐፍቱን ሰብስባ ይህንን ቤተ መጻሕፍት አቆመች። እዚያ ውስጥ ስትገባ የድሮ መጽሐፍት ሽታ ባለቤቷን መልሶ ያመጣላታል። በዚህም ጣፋጭ ትዝታዎቿ ሕይወቷን ትመራለች። ኤልሲ እንዴት ነው የምትተዳደረው? የከተማዋ መሠረተ ልማትስ ካሉ ደግሞ እዚህ ጋር ነው የኤልሲ ብልህነት የሚታየው። ማኖዊ በሕግ የተመዘገበች ከተማ ስለሆነች ከግዛቱ መንግሥት በየዓመቱ የመንገድ መጠገኛና የመብራት ፈንድ ታገኛለች። ያንን ገንዘብ ለማግኘት ደግሞ ኤልሲ እንደ ከንቲባነቷ በየዓመቱ የከተማዋን የልማት ዕቅድ አውጥታ መፈረም አለባት። አስገራሚው ነገር ታዲያ እዚህ ጋር ነው። እሷ ዕቅዱን ታወጣለች፣ እሷ በከንቲባነቷ ትፈርማለች፣ እሷ ለመንግሥት ትልካለች፣ መንግሥትም ገንዘቡ ለእሷ ይልካል። ያ ገንዘብ ደግሞ የከተማዋን የመንገድ መብራት ለማብራትና ውሃውን ለማስኬድ ይውላል። ኤልሲ እዚህ እስካለች ድረስ የማኖዊ ታሪክ
አያበቃም። ኤልሲ ብቻዋን በቋሚነት ትኑር እንጂ መጠጥ ቤቷ ግን ባዶ አይደለም። በየቀኑ ከጎረቤት ከተሞች የሚመጡ ገበሬዎችና መንገደኞች ወደ ማኖዊ ታቨርን ይጎርፋሉ። ኤልሲም ለነሱ እንደ እናት ሲያልፍም እንደ ጓደኛ በመሆን ታገለግላቸዋለች። የእነሱም ሳቅ ጨዋታ በከተማ ውስጥ ያለውን የብቸኝነት ድባብ ይሰብረዋል። እንዲሁም ቱሪስቶች ከዓለም ዙሪያ የዚችን አስገራሚ ሴት ታሪክ ለመስማት ይመጣሉ። ይህም ዋነኛ የገቢ ምንጯ ነው። ኤልሲ የራሷን የንግድ ፈቃድ ለራሷ ታሳድሳለች፣ ለራሷ ግብር ትከፍላለች። ልክ እንደ ትልቅ ከተማ ሁሉንም ቢሮክራሲ ብቻዋን ትወጣዋለች። በዚህ ሁሉ ውስጥ ልጆቿና የልጅ ልጆቿ ወደ ትልቅ ከተማ እንድትመጣ በተደጋጋሚ ቢለምኗትም እሷ ግን አልሄድም በማለት በቆራጥነት መልሳለች። ምክንያቱም ኤልሲ የምታየው የፈራረሰ እንጨት ሳይሆን የልጅነት ጨዋታዋን ነው። በፈራረሱት ቤቶቿ ውስጥ አሁንም ድረስ የድሮ ትዝታዎች አሉ። ሰዎቹ ነገ ተመልሰው የሚመጡ ይመስል ኤልሲ ለነዚያ ትዝታዎች ታማኝ ጠባቂ ናት። እሷ እስካለች ድረስ ማኖዊ በአሜሪካ ካርታ ላይ ትኖራለች። እሷ ስትሞት ግን ይህች ከተማ የመጨረሻዋን ትንፋሽ ትተነፍሳለች። እስከዚያው ግን በየቀኑ ማታ በከተማ ውስጥ አንዲት መብራት ብቻ ትበራለች። ያቺ መብራት የተስፋ የፍቅርና የታማኝነት ምልክት ናት። የተለያዩ ሊያጋጥሟት ስለሚችሉ ስጋቶች ስንመለከት ኤልሲ በብቸኝነት የምትኖር ቢመስልም በፍጹም ተገላ ግን አይደለችም። በድንገት ህመም ቢሰማት ወይም እርዳታ ቢፈለግ በየቀኑ ወደ መጠጥ ቤቷ የሚመጡት ደንበኞቿ እንዲሁም በቅርብ ርቀት ባሉ ከተሞች የሚኖሩ ጎረቤቶቿ ሁልጊዜም አይናቸው በሷ ላይ ነው። ሌባ ወይም የደህንነት ስጋትን በተመለከተ ደግሞ የአካባቢው ገበሬዎችና ሸሪፎች ኤልሲን እንደ እናታቸው ስለሚጠብቋት ማኖዊ ከማንም በላይ ሰላማዊ ቦታ ናት። እንዲያውም የምታወራው ሰው ስትፈልግ በየቀኑ በመጠጥ ቤቷ የሚሰበሰቡት መንገደኞችና ቱሪስቶች ብቸኝነትን የሚያባርሩላት የቅርብ ወዳጆቿ ናቸው። እነሱም ባይኖሩ ግን ኤልሲ ከከተማው ጥበቃ በላይ በትዝታዎቿ ውስጥ ያለውን አደጋ መርጣለች። በመጨረሻም የኤልሲ አይለር እንዲሁም የማኖዊ ታሪክ የሚያስተምረን ትልቁ እውነት ቤት ማለት ለሰዎች ብዛት ወይም ለህንፃዎች ዘመናዊነት የምንሰጠው ስም ሳይሆን ማንነታችን የታነጸበትና ትዝታችን ያረፈበት ስፍራ መሆኑን ነው። ኤልሲ በዓለም ካርታ ላይ የምትታይ አንዲት ትንሽ ነጥብ ብቻ ሳትሆን ለአንድ ዓላማ መጽናትን፣ ለቃል ኪዳን ታማኝ መሆንንና ፍቅር ከሞት በኋላም እንኳ ሕያው ሆኖ እንደሚቀጥል ለሁላችንም የምታሳይ ሕያው ምስክር ናት። ይህቺ ብርቱ ሴት የከተማዋ የመጨረሻዋ መብራት ጠባቂ ሆና ብትቆይም ታሪኳ ግን ብቸኝነትን አሸንፎ በቢሊዮኖች ልብ ውስጥ ተስፋን መዝራት ችሏል። እናንተስ እንዲህ ያለውን ለፍቅርና ለትዝታ የመኖር ጥንካሬን እንዴት ታዩታላችሁ? ሐሳባችሁን በኮሜንት አጋሩን። በሚቀጥለው ቪዲዮ በሌላ አስገራሚ ጉዞ እስክንገናኝ ድረስ ሰላም ቆዩልን።